ሰበር ዜና ኢዜማ በአዲስ አበባ ጉዳይ ሀገራዊ ምክክሩ በሚያሳልፈው ውሳኔ ላይ እንደማይስማማ በይፋ አቋሙን አሳወቀ። ፓርቲው ከሳምንት በፊት ተጠናቀቀው የምክክር ጉባኤ በአዲስ አበባ ጉዳይ ላይ ያዋቀረውን ኮሚቴ ውድቅ አድርጎታል። ኢዜማ የኮሚቴው አወቃቀርና አካሄድ የኮሚሽኑን ሕግ ያልተከተለ ነው ሲል ወንጅሏል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። ከ620 ያመጣው የ12ኛ ክፍል ተማሪ ውጤት አነጋጋሪ ሆነ። ይህ የ12ኛ ክፍል ሀገር አቀፍ ፈተና ውጤት በተለይ በማህበራዊ ሚዲያ ሰፊ መነጋገሪያ ሆኗል። ይህም በሀገሪቱ የትምህርት ታሪክ ውስጥ ከተመዘገቡ እጅግ ዝቅተኛ ውጤቶች መካከል አንዱ መሆኑ ተሰምቷል። ተጨማሪ ያለን የዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። መረጃውን ይዘናል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ለእናቶችና ሕፃናት ጤና ከተመደበው በጀት ፈንድ ላይ ውድ ስልኮችን ገዝተዋል የተባሉ 3 አመራሮች ከኃላፊነታቸው መታገዳቸውን ተሰማ። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ የታንዛኒያው ምክትል ፕሬዝዳንት ኢማኑኤል ንቺምቦ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸውን አስታወቁ። ምክትል ፕሬዝዳንቱ ስልጣን የለቀቁት ቀደም ሲል ለፕሬዝዳንቷ በገባው ቃል መሰረት ነው ማለታቸውንም በኃላፊነት መልቀቂያ ደብዳቤያቸው ላይ መጥቀሳቸውን የንድረ ገጽ ጽፈዋል። ዝርዝር አለን። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴ ውድቅ ማድረጉን ዛሬ በሰጠው መግለጫ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረቡዕ በሰጠው መግለጫ በአዲስ አበባ ጉዳይ ምክረ ሀሳብ እንዲያዘጋጅ የተሰየመው አስማሚ ኮሚቴ አሰራር የኮሚሽኑን ህጋዊ ማዕቀፍ የጠበቀ አይደለም ሲል ከሷል። የፓርቲው መሪ አቶ እዮብ መሳፍንት እንደገለጹት የኮሚቴው አወቃቀርና አካሄድ የኮሚሽኑን ህግ ያልተከተለ በመሆኑ ፓርቲው አጠቃላይ ሂደቱን ውድቅ በማድረግ ለሀገራዊ ምክክር ኮሚሽኑ ቅሬታ አቅርቧል። ኢዜማ አክሎም በአዲስ አበባ ጉዳይ ላይ ካለው ተቃውሞ በተጨማሪም በምክክር ወቅት የቀረቡ 400 ያህል ምክረ ሀሳቦችና የውይይት ቃለ ጉባኤዎች ለህዝብ ግልጽ እንዲሆኑ ጥሪ አቅርቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሀገር አቀፍ የምክክር ጉባኤ ላይ የቀረቡ ምክረ ሀሳቦች አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ጥሪ አቅርቧል። የፌዴራል መንግስት ምክረ ሀሳቦቹን ለመተግበር ከተገቢው በላይ ጊዜ እንዳይወስድና አፈጻጸሙን በፍጥነት እንዲያከናውን እንዲያደርግም ፓርቲው አሳስቧል። ኢዜማ ማሳሰቢያውና ጥያቄውን ያቀረበው ለ38 ቀናት ሲካሄድ የቆየውና ባለፈው ሳምንት መጨረሻ የተጠናቀቀውን ሀገራዊ ምክክር ጉባኤ አስመልክቶ ዛሬ ረቡዕ ነሐሴ 20 ቀን 2018 ዓ.ም በሰጠው መግለጫ ነው። ፓርቲው በዚህ መግለጫውም ሀገራዊ ምክክር ሀሳቡ ከተጠነሰሰበት ቀን ጀምሮ በከፍተኛ ሀገራዊ ኃላፊነት በንቃትና በሙሉ ቁርጠኝነት ሲሳተፍ መቆየቱን አስታውቋል። ኢዜማ የጉባኤውን ሂደት ረጅምና እልህ አስጨራሽ ሲል በዛሬው መግለጫ የጠራ ሲሆን በምክክር ወቅትም በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች እንዳጋጠሙ አመላክቷል። ፓርቲው ለዚህ በማሳየነት የተጠቀሰውን በጉባኤው በኤክስፐርትና በአስተባባሪ በተመደቡ የተወሰኑ ግለሰቦች ተፈጽሟል ያለውን የአሰራር ችግር ነው። ግለሰቦቹን በምክክር ሂደት ወቅትም ግልጽ ወገንተኛነትና የተዛባ አካሄድ ያንጸባረቁ ነበር ሲልም ኢዜማ በዛሬው መግለጫው ላይ ወንጅሏል። ከ620.67 ያመጣ የ12ኛ ክፍል ተማሪ ውጤት አነጋጋሪ መሆኑ ተሰማ። ይህ የ12ኛ ክፍል ሀገር አቀፍ ፈተና ውጤት በማህበራዊ ሚዲያ ሰፊ መነጋገሪያ ሆኗል። በትላንትናው ዕለት ይፋ በተደረገው የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ውጤት ዙሪያ በማህበራዊ ሚዲያ መድረኮች ላይ ሰፊ መነጋገሪያ ከሆኑ አጀንዳዎች መካከል የአንድ የሶሻል ሳይንስ ተማሪ ውጤት ቀዳሚውን ስፍራ ይዟል። ይህ የ12ኛ ክፍል ተማሪ በፈተናው ያስመዘገባቸው እጅግ አነስተኛ ውጤት ይፋ መደረጉን ተከትሎ በህብረተሰቡና በትምህርት ባለሙያው ዘንድ ሰፊ ውይይት እየተካሄደ ይገኛል ተብሏል። የተማሪው የውጤት ዝርዝር መግለጫ እንደሚያመላክተውም ከ600 እንግሊዝኛ 8፣ የተፈጥሮ ዝንባሌ 5፣ ታሪክ 4፣ ጂኦግራፊ 2፣ ሂሳብ 1.67፣ ኢኮኖሚክስ ምንም ጠቅላላ በድምሮ 20.67 አማካኝ ውጤት 3.4 በመቶ አስመዝግቧል። ይህም በሀገሪቷ የትምህርት ታሪክ ውስጥ ከተመዘገቡ እጅግ ዝቅተኛ ውጤቶች መካከል አንዱ እንደሆነም የሚነገርለት ሲሆን በትምህርት ጥራትና በተማሪዎች ዝግጅት ዙሪያ ጥልቅ ግምገማ እንደሚያስፈልግም አመላካች መሆኑ ተገልጿል።
የዋጋ ግሽበት በሐምሌ ወር ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። በ2018 ዓመተ ምህረት የኢትዮጵያ ዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። አገልግሎቱ ባወጣው የወርሃዊ የዋጋ ንረት መረጃ መሰረት በሐምሌ ወር የተመዘገበው የዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ አድርጓል። ሰኔ ወር ላይ የነበረው 14.8 በመቶ ነበር። በዚህ ወር የምግብ ዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆኑ እቃዎች አገልግሎቶች ዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጿል። በተለይ የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ መድረሱን የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ላይ ጫና መፍጠሩን ያመላክታል። በመሆኑም የቅርብ ወራት የዋጋ ንረት አዝማሚያ በኢትዮጵያ የዕቃና የአገልግሎት ዋጋ ጭማሪው እንደገና እየተፋጠነ መምጣቱን ያሳያል ሲል የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። ለእናቶችና ህጻናት ከተመደበው በጀት ውድ ስልክ ገዝተዋል የተባሉ 3 አመራሮች ከስራ ታገዱ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ለእናቶችና ህጻናት ጤና ከተመደበው የበጀት ፈንድ ላይ ውድ ስልኮችን ገዝተዋል የተባሉ 3 አመራሮች ከኃላፊነታቸው መታገዳቸውን የክልሉ መንግስት አስታውቋል። በማህበራዊ ሚዲያ ያሰራጨው ጥቆማን ተከትሎ የፍትህ የኦዲትና የጸረ ሙስና አባላት የተካተቱበት አካል ማጣራት መጀመሩን የገለጸው የክልሉ መንግስት የምርመራን ውጤት እንደተጠናቀቀም ጠያቂዎች ላይ የማያዳግም እርምጃ እንደሚወስድ ገልጿል። በወጣው የቢሮ ደብዳቤና ደረሰኝ መሰረትም ለሁለቱ አይፎን 17 ፕሮ ማክስ ስልኮች ግዥ በአጠቃላይ 796 ሺህ ብር የአንድ ዋጋ 398 ሺህ ብር ወጪ ሆኗል። ድርጊቱም ለተጋላጭ ወገኖች ከተመደበው የሕክምናና የምግብ በጀት ላይ ገንዘብ ማዞር ነው በሚል በርካታ ዜጎችን በድርጊቱ ተቃውሟቸውና ቅሬታቸውን በመግለጽ ላይ ይገኛሉ። ሰነዶቹ በማህበራዊ ሚዲያ እየተዘዋወሩ ያሉ ሲሆን ትክክለኛነታቸውን ለማረጋገጥ ወደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ስልክ ቢደወልም ፈቃደኛ ሆኖ ምላሽ የሚሰጥ አካል አልተገኘም። ከውጭ በተሰማ ሰበር መረጃ የታንዛኒያ ምክትል ፕሬዝዳንት ኢማኑኤል ንቺምቢ ኃላፊነታቸውን በገዛ ፍቃዳቸው መልቀቃቸውን አስታወቁ። ምክትል ፕሬዝዳንቱ ስልጣን የለቀቁት ቀደም ሲል ለፕሬዝዳንቷ በገቡት ቃል መሰረት ነው ማለታቸውን በኃላፊነት መልቀቂያ ደብዳቤያቸው ላይ መጥቀሳቸውን የንድረገጽ ጽፏል። ኢማኑኤል ኃላፊነቴን በገዛ ፍቃዴ ለቅቄያለሁ ያሉት የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሌላ ምክትል ፕሬዝዳንት ለመሾም እንደሚፈልጉ ስለተረዳው ነው ማለታቸው ተሰምቷል። የታንዛኒያ መገናኛ ብዙሃን በፕሬዝዳንቷና በምክትላቸው መካከል መቃቃር ስለመፈጠሩ ሲያወሩ መሰንበታቸውንም በመረጃው ላይ ተመላክቷል። አገሪቱ ነጻነቷን ካገኘች አንስቶ ላለፉት 62 ዓመታት ስልጣንን በቃኝ ብለው ከኃላፊነት በመሰናበት ምክትል ፕሬዝዳንት ኢማኑኤል የመጀመሪያው ናቸው ተብሏል። ኢማኑኤል ስልጣን የለቀቁት ኃላፊነቱን በተረከቡ ከ10 ወራት በኋላ እንደሆነ መረጃዎቹ አስታውሰዋል። ዜናዎቻችን አበቃን። በሰላም ቆዩን።